ሰላም ጤና ይስጥልኝ የፕሮግራማችን ተከታታዮች ይህ በሰላም ካቶሊክ ቴሌቪዥን ጣቢያ እየተሰናዳ የሚቀርብላችሁ አውደ ቤተሰብ የተሰኘው ሳምንታዊ ፕሮግራማችን ነው። በዚህ ሳምንት ፕሮግራማችን በእንድብር ሀገረ ስብከት በወልቂጤ ከተማ በቅዱስ ሚካኤል ቁምስና ከሚገኙ ከአንድ ቤተሰብ ጋር ቆይታ እናደርጋለን። በቆይታችንም ስለ ቤተሰብ ህይወትና ስለ ትዳር ህይወታቸው ተሞክሮ የሚያካፍሉን እንግዶቻችን ይኖራሉ። በፕሮግራማችን እንደምትደሰቱ ከወዲሁ እምነታችን ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ እየጋበዝኳችሁ ሁልጊዜም ፕሮግራማችንን እንደምናደርገው ቅዱስ ቤተሰብ ጸሎትን ጀምርና ካፍታ ቆይታ በኋላ ተመልሰን እንገናኛለን። ጸሎት ወደ ቅዱስ ቤተሰብ ኢየሱስ ማርያም ዮሴፍ በእናንተ የእውነተኛ ፍቅርን ውበትን እናሰላስላለን። ወደ እናንተ በእምነት ልብ እንመለሳለን። የናዝሬት ቅዱስ ቤተሰብ ሆይ የእኛ ቤተሰቦችም የአንድነትና የጸሎት ቦታዎች እውነተኛ የወንጌል ትምህርት ቤቶችና የቤተሰብ አብያተ ክርስቲያናት እንዲሆኑ አድርጉልን። የናዝሬት ቅዱስ ቤተሰብ ሆይ ብዙ ቤተሰቦች ዳግመኛ ብጥብጥን ጥላቻንና መለያየትን እንዳያዩ አድርጉልን። የተጎዱ ወይም ቅያሜ የደረሰባቸው ሁሉ መጽናናትንና ፈውስን ያግኙ። የናዝሬት ቅዱስ ቤተሰብ ሆይ የቤተሰብን ቅዱስነትና ክቡርነት እንዲሁም በእግዚአብሔር ዕቅድ ውስጥ ያለውን ውበት እንደገና እንድናጤን አድርጉን። ኢየሱስ ማርያም ዮሴፍ ጸሎታችንን ስሙ። አሜን። የቤተሰብ ጸሎትን አድርሰን ተመልሰናል። አሁን በቀጥታ ወስዳችሁ ወደ እንግዶቼ ይሆናል። እንኳን ደህና መጣችሁ። እንኳን ደህና ቆያችሁልን። ጥሪያችንን አክብራችሁ በቤተሰብ ፕሮግራም ላይ ያላችሁን ልምድና ተሞክሮ ለማካፈል እዚህ ስለተገኛችሁ በአድማጭ ተመልካች ስምና እንዲሁም በራሴ ስም እጅጉን አድርጌ አመሰግናችኋለሁ። እናመሰግናለን። በእንድብር ሀገረ ስብከት በወልቂጤ ከተማ ቅዱስ ሚካኤል ቤተክርስቲያን እኛን መርጣችሁ ስለመጣችሁ እጅግ እናመሰግናለን። እኛም እዚህ ከኛ ጋር ስለሆናችሁ በጣም ደስተኞች ነን። እንግዲህ ወደ ጨዋታችን ወደ ውይይታችን እንገባለን። እንደው በመጀመሪያ ስማችሁን ሁለታችሁም ብታስተዋውቁን። ተስፋዬ ባረጋ። ገነት ፍራንሲስ። አቶ ተስፋዬ ትውልዶት እዚሁ አካባቢ ነው? ወልቂጤ አካባቢ ነው የተወለዱት? እስቲ ስለሱ ባጭሩ ቢነግሩን። ትውልድ ቦታዬ እዚህ ሰባት ቤት ነው። በጃ ወረዳ ውስጥ ጃ አገና ወረዳ ውስጥ ገበሬ ልዩ ገበሬ ማህበር ማነው ስሙ ጉስ ቀበሌ ገበሬ ማህበር ነው የተወለድኩት። በጣም ጥሩ። ወይዘሮ ገነት? እኔ ጉብሬ ነው የተወለድኩት። ያደግኩትም እዛው ነው። ቤተክርስቲያናችን ደግሞ ሉድ ማርያም ናት። አጣጥ ሉድ ማርያም ቤተክርስቲያን ነው። በጣም ጥሩ። በትዳር ምን ያህል ጊዜ ቆያችሁ? ከገባችሁ ስንት ጊዜ ሆናችሁ? ስንት ልጆች አሏችሁ? እስቲ ስለዚህ ቢነግሩን። አስተስፋይ ስለ ትዳራችን እንግዲህ መነሻችን እኔ የሷ አባትና የኔ አጎቴ ሁለቱም መምህራኖች ነበሩ። በመሃላችን እንግዲህ አጎቴ ጋር ነው ያደግኩት። አጎቴ ሲያሳድገኝ በመሃላችን የሷን ቤተሰብ ከኔ ቤተሰብ ማከል አንድ ቤት ብቻ ነው ያለው። ጎረቤት ነበራችሁ? ጎረቤት ነው። እና እኔ ከአንደኛ ክፍል ጀምሮ ነው እዛ እንትን ያልኩት። በወቅቱ እሷ የለችም፣ አልተወለደችም። አቶቹ ቤተሰብ ውስጥ ያሉ እና የኔ ቤተሰብና የሷ ቤተሰብ ሲተዋወቁ እኔ እዛ ሆኜ እያደኩ እያለሁ እኔ እነሱ ጋር ገባለሁ። ከሷ ታላላቆቹ አለ ከነሱ ጋር አብረን እየተጫወትን ትምህርቱን ያው እሷም አባቷም መምህር ስለነበሩ በመምህርነት በአባትነትም እያከበርኳቸው እየኖርን እያለን ወደ መጨረሻው ስመጣ እኔ እንደ እህት ነው ለማለት እሷ ታላቆቿን የሷ ታላቆች እንደ እህት ነው እንደ ወንድም ነው እንደ ታላቅ ወንድም ነው የሚያከብሩት። እኔም ቤተሰብ ያው አለመወለድ ነው እንጂ ያሳደጉኝ ያሉኝ የሷ ቤተሰቦች ካጎቴ ጋር ሆኖ ነው። በዛ ሂደት ነው ያደግነው። ተወቃችን ገና እኔ ከትንሽ እያለሁ ነው ቤተሰብ ጋር የተዋወቅ ነው። እና ቤተሰብ ለኔ ለነሱ ትልቅ አክብሮት ነበረ። እነሱም ደግሞ ያደኩ ሲሄድ ትምህርቴን እንትን ያልኩ ሲሄድ
በእነሱ መካከል የነበረው ፍቅር በቤተሰብ የነበረው ፍቅር ከፍተኛ ነበር። ወደ ትዳር እኔ አይደለሁም አሁን ቤተሰብ ነው የጠየቁ የሷ ቤተሰብና አጎቴ ናቸው እና እንደዚህ ትዳር ምናምን ሲሉ እኔ እህቴን ነው ወይ ማገባው እስከማለት ደርሼ ነበር ነው አይ እንደዚህ አይደለም ትዳሩ መጋባት አለባችሁ ተባለና ሁለታችን እንድንጋባ ተደረገ በቤተሰብ አማካኝነት ማለት ነው። ስንት ዓመት ሆኖናችሁ አቶ ተስፋዬ? 37 ዓመታችን ነው ከተጋባችሁ 37 ዓመት። ወይዘሮ ገነት እንግዲህ የዛን ጊዜ ገና እርሶ ከመወለዶት በፊት አቶ ተስፋዬ እናንተ ቤት ውስጥ ከእህቶቹት ጋራ አብረው የሚኖሩ ጎረቤት የሆኑ በቤተሰቡ በደንብ የሚታወቁ ነበርና እንዴት ነው ትውውቁ እንዴት ተጀመረ? ለነገሩ ያው እሱ በቤታችን እንደ ወንድማችን ነው የምናየው። እኛ ተማሪ እያለን እሱ ስራ ላይ ሆኖ መጣ እንኳን ቢባል እንዴት ብር ሳይሰጠን ሄደ ምናምን እንላለን። እንደዚህ አይነት እንትን ነበር። ወደ ትዳር ዓለም ላይ መግባት ሐሳቡም የለም ርቀትም ነበረን። ከዛ በኋላ 12ኛ ክፍል ሁለታችን ደብል 12ኛ ክፍል ሆነን ያው በየአመቱ ነው የምትወልደን የነበረው እናታችንና ሁለታችን አንድ ላይ ስንሆን አማከረኝ። እኔ 12ኛ ክፍል ሲሆን ልጄ አሁን 11ኛ ክፍል ልጅ አለችኝ እናንተ ሁለታችሁ 12ኛ ክፍል እንደው ምናልባት እንትን ቢሆን ሁለታችሁም ዩኒቨርሲቲ ብትገቡ እኔ 3ኛ 11ኛ ክፍልም ስላለች ማስተማር አልችልም ስለዚህ ከነሱ ትልቅ አንቺ ነሽ እኔ 7ኛ ልጅ ነኝ አንቺ ትልቅ ነሽና ለተስፋዬ አግቢው ለተስፋዬ ልዳርሽ እነሱ እንግዲህ አጎቱ ይሰው እና ተስፋዬ እንትን በይና ውጤትሽ እዛው ይላካል 40 ምንጭ እና እዛ ሂጅና እሱም ያስተምርሻል እኔ ኤነርጂ ልጄ ሲለኝ እሺ አባቴ እሺ ብቻ ውጤቴ ይምጣና መውደቅ ማለፌን ልወቅ ስለው አይ ብትወድቂም ብታልፊው እዛው ልክልሻለሁ እና እሱ ልጄ ያሳደግኩት ልጄ ስለሆነ ከሱ ጋር ብትጋቡ እኔ ጸልይበታለሁ ችግር የለም አለኝና ያኔ ቶሎ እንዲሆን አደረገ። ለምን 12ኛ ክፍል ከጨረሰች በኋላ ምናልባት ወይ ሌላ ሰው ይጠይቃል እንደዚህ በሚል ሂጂ ወደ 40 ምንጭ በቃ አንተምናና ወሰዳት እንደዚህ አይነት ነገር ይልና እንግዲህ ያኔ ለአባት ለምንድህ እምቢ አይባልም አንድም ችግሩም ነግሮኛል። በዚህ ረገድ አንድ መጽሐፍ ቅዱስና ጸሎት ቤት አለን 12 ሰዓት ሁሌም ቤተክርስቲያን ያው እሱ ቀድሞ ከገባ አንድ ሰው ከኋላ መግባት አይችልም ይዘጋል ጸሎት ቤት ቤታችሁ ውስጥ ነው ያለው የጸሎት ቤት አለች ያው እሱ አባቴ ከመግባቱ በፊት ነው እናቴም እኛ መግባት ያለበት እና በጸሎት ነው ያሳደገን እኛ ከዛ ወደዛ ወደ 40 ምንጭ ሲሄድ አንድ መቁጠሪያና አንድ መጽሐፍ ቅዱስ ይሄ ሌላ መሰጥሽ ጦታ የለም እዛ ከሄድሽ በኋላ እሱ ምን ቢያይልም ወደ ካቶሊክ እንዲገባ ታደርጊዋለሽ እነዚህ ግን ጦታዬ ነው ብሎ እሱ ይሰጠኝና እኔ ወደ 40 ምንጭ ሄዳለሁ 40 ምንጭ ሲሄድ በጣም ችግር ነው እዛ የሆነ ቻፕል ነገር ነው ያለው ምንም በቃ ግን ፈረንጆች ናቸው ቅዳሴ የለ ቁርባን የለ ሳይለ ምንም ነገር የለምና ከዛ ምንም ነገር ማድረግ በቃ እኔ ህይወቴ በጣም ከንቱ ያረግብኝ ነበር ጥራት የለም ቁርባን የለም ንስሐ የለም ያ ሁሉ ቅዳሴ ምንችለው የነበረው ነገር በጣም ተዛባብኝና እኔ ስራ የለኝ በወቅቱ ያ 12ኛ ውጤት እስከሚመጣልኝ ነው ሄድኩት እዛ በጣም ስቸገር ወደዚህ መምጣትን ፈልግ ነበር ግን ያው እሱ ስራ ስለሆነ ትዳርም ነው በዛ ረገድ በቃ ቆየን ኦልሞስት ወደ 7 አመት እግዚአብሔር አምላክ ሁሌም ግን ያይሰጠኝ መቁጠሪያ ሁሌም መቁጠሪያ ጸሎት አደርጋለሁ እና መጽሐፍ ቅዱስ አነባለሁ በዛ ራሴ እየታገልኩኝ እያለ እግዚአብሔር አምላክ ደግሞ ደርግ ይወድቅና ይሃድግ እንትን ሲል ወደ ክልላችሁ ሲባል እኔ 9 ወር እርጉዝ ነኝ 3ኛ ልጄ መጣን ወደዚህ በቃ ስመጣ አባባይነህ ነበሩ በወቅቱ በቃ ደስ አለኝ በቃ ያ ከቁርባን የራቀችው ነፍሴን የደረቀችው ነፍስ በቃ ደስ አለኝ ካቶሊክ ቤተክርስቲያን ምናምን ሲባል እሱም ያው ቀድሞም እንደተባሉኛ ቤትም ቀርቦ እንትን ስለሚል ፍቅር ነው በቃ ቤታችን ሁሌም 12 ልጅ እንዳለበት ቤት አይደለም ሁሌ ጫወታ ነው ጥሩ ነገር ነው ያለው እሱም መጀመሪያ የሚደግፈው ነበርና እንሂድ ካቶሊክ አልኩት እቺ ልጄን ንግስት ከወለድኩ በኋላ እንዲህ በጨርቅ እንደዚህ ጠቅልዬ በር ላይ ቆምኩኝ እዚህ ስቆም የሆነችው ስትገባ ባክሽን እቺ ልጅ ክርስትና አንሽልኝ እኔ ካቶሊክ ነኝ ከሌላ ሀገር ነው የመጣሁት ማለት ደነገጠች ታቂኛለሽ አለችኝ አይ
አያቅሽም ላንቺ ግን ብታነሽልኝ ደስ ይለኛል ስላት ይዘን ገባን በቃ እንትናልና እኛ ከዛ በኋላ ልጅ ክርስትና ካስነሳው በኋላ እኛም የተክሊል ትምህርት መማር አለብናልና ያው የተክሊል ትምህርት ተማር ቃል ኪዳኑን ፈጸምን እኔ ተስፋዬ የሆነ ነገር ቅር ካለው ከፊቱ ነው ምረዳው አውቃለሁ በቃ የሆነ ቅር ብሎታል ማለት ሰው አያስቀይምም አይናገርም ተስፋዬ ዝም ይላል ያው ዝምታው ምን እንደሆነ ስለሚገባኝ ተስፋዬ ምን ሆነ ነው ችግር አለ ወይ ንገረኝ አይ ምንም እኔም ከ2 ሰዓት ከ1 ሰዓት በላይ እንደዚህ አይነት ቅያሜ ነገር ውስጥ ገብተን አናውቅም እኔም የሆነ በቃ አቅጣጫ እስከማስተካከል ድረስ መጥፎ ነገር ላለመናገር እሱን ላላስቀይመው የተወሰነ ሰዓት ዝም እላለሁ ከዛ ምንድነው ችግሩ የተፈጠረው ችግር ብሎ ይጠይቀኛል ልጆቻችን ወደ መኝታ ክፍላቸው ሲገቡ ወደ ጥናታቸው ሲሄዱ ኢሚንት ነገር ነው ማለት ይሄማ የሚያጣላ ነገር አይደለም ብለን በራሳችን ጊዜ እንቀጥላለን እንጂ በ37 አመታችን መጥፎ ነገርም ተነጋግረን አናቅም ጥልም የለም ያው እንደዚህ ግጭቶች መሃል ላይ ይኖራሉ ግን ራሳችን ፈታዋለን ያስ 1 ሰዓት ዝም እላለሁ ያ ዝምታሱ ያውቀዋል የሆነ ቅር ያላት ነገር አለ የሚለው ነገር ያቅና በዛ አይነት እንፈታዋለን እንጂ እንደዚህ እኔ በ37 አመት የተጣላ ነው መጥፎ ነገር የተነጋገርንበት የተለያየንበት ጊዜ የለም ተስፋዬ እንግዲህ 40 ምንጭ ሄዳችሁ እንግዲህ ወይዘሮ ገነት እንደሚነግሩን ከ7 አመት በኋላ ነው እርሶ ወደ ካቶሊክ የመጡትና እንዴት ነው አልከበዶትም ካቶሊክን ያቁት ነበር በፊት ማለት ነው እንዴት ይሄ ሊሆን ቻለ እኔ ቅድም እንደተናገርኩት እዛ ጉብሬ ያለን እነሱ ጋር ማታ ማታ ጸሎት ያደርጋሉ ሁሉ ጊዜ እነሱ ቤተሰብ ተሰባስበው እና እንትን ሲሉ ሰማለሁ እኔ ሎርድ ማርያም ነው እንሄዳለን አመት ሲከበር እንደዚህ ሎርድ ማርያም ሁሉ ይላሉ እና ቤተሰብም በጣም ያቀርቡኝ ስለነበረ መቁጠሪያ በመስጠት አንዳንድ ነገር እንትን ሲኖር ቤት ውስጥ በእንትን በመላላክ በጣም ያቀርቡኝ ስለነበረ እነቱ ይሄን ያህል የሚከብደኝ አዲስ አይደለም እና ብዙ ጊዜ እዛም ሎርድ ማርያም በአመት በዓል ስለምትሳተፍ አዲስ አልነበረብኝ እና ምንም የከበደኝ ነገር የለም ስለዚህ አባቷ የወይዘሮ ገነት አባት ናቸው እንግዲህ ልጄን አግባ ብሎ ራሳቸው ነው ለርሱ የነገሩትና በጣም የሚገርም ነው ያስታውሱታል ጊዜውን ቦታውን ወቅቱን ያስታውሱታል እንዴት እንደነበረ እንዴት ነው የጠየቁት እኔ 40 ምንጭ ነበርኩ እሷ 12 እዚህ ሲጨርስ እኔ 40 ምንጭ ነኝ አጎቴና እንግዲህ የሷ አባት በጣም ይቀራረባሉ ብያለሁ በመሃል አንድ ቤት ብቻ ነው ያው ከኔ አንደኛ ክፍል ስማር ጀምሮ አብረው ናቸው እነዚህ ቤተሰብ ያ ስለነበረ እነሱ ሁሉ ነገር ጨርሰው ነው እኔን እንደዚህ ሲሉኝ አጎቴ እንትን ሲለኝ እኔ ገነት እኮ እህቴ ናት የሚል ነገር ሁሉ እንትን አልኩ የሷም አባት የአጎቴን ተስማምቷል ከተስማሙ በኋላ ነው እኔን ጠየቁኝ እንደው እንትን ብለው ምን አሉሶ እኔ እንደዛ ሲሉኝ በጣም ነው በርግጥ የተሰማኝ ምንድነው መሰለ እንግዲህ አለመወለድ ነው እንጂ በጣም አሳድገውኛል ከፍተኛ የሆነ ፍቅር እንትን ነበረን ከነሱ ጋር አሁን 12ኛ ክፍል ማነው ከጉብሬ ወደ እንድብር ከሄድኩ በኋላ በእንትን ስመጣ ቅዳሜና እሑድ ስመጣኮ የሷ ፋዘር የሆነ ብር እንደዚህ ካጎቴ በተለየ ይሰጡኝ ነበር እና በጣም ትሪት ያደርጉኝ ነበር ቅዳሜና እሑድ የሆነ ደግሞ ሻይ ቡና ብለው እንደዚህ ለማጥናት አንዳንድ ነገሮችን የማድረግ እና ነግራለሁ አለመወለድ መወለድ ቋንቋ ነው እንደሚባለው አዎ እነሱ በጣም ለቤተሰብ አባል ነበሩ ውስጥ በጣም ቤተሰብ አባል ነበርን ማለት ነው እና እነሱ የበለጠ እነ ቤተሰባዊነት እንትን ስለሚል ምንም ችግር የለም ማለት አሶኬሽ ብዬ ጋብቻውን ፈጸም በጣም ነው ደስ የሚለው ከዛ በኋላ ታዲያ ተክሊሉ እንዴት ተሞላ ካሁኑ ማን ነበሩ የዛን ጊዜ ተክሊል ሲሞላ የነበሩት የት ቤተክርስቲያን የት ቁምስና ነው ተክሊላችሁን የሞላችሁት እና እስቲ እሱን ይቀጥሉልኝ አቶ ተስፋዬ ተክሊል
በ88 እዚህ ነው የመጣነው። ከዛ በ88 መጣን። እዚህ እንደመጣን 88 ሐምሌ ነሐሴ መጣን። 89 እዚህ ስራ ቀጠልን ማለት ነው። በዛ በ89 ነው ከሷ ጋር ተነጋገርን እና እንዴት ይሻላል ስንወያይ ወደ እኔ ወይስ ወደ አንቺ የሚለውን ነገር ተወያየ እና ስንወያይ እኔ በጣም ደስ የሚለኝ ወደ ካቶሊክ ብንመጣ ጥሩ ነው፣ ወደዛ ብንመጣ እና ቤተሰብም ካለው ከዚህ በፊትም እንዳየው ምናምን ስትል እሺ ጥሩ ነው ብለን ተስማማን። ከዛ በኋላ አባባ አይነህና አነጋገርናቸው። ትምህርቱን ቀጠልን። ካቴክስት ብርሃኑ ነበር። ከዛ ትምህርቱን ቀጠልና እዚህ ቃል ኪዳን ፈጸመን ማለት ነው። ወይዘሮ ገነት ታዲያ ያ ትምህርቱ እንግዲህ 12ኛ ክፍል ይቆም ተባለና ያው ትዳር መሰረቱ የአባቶትንም ቃል ለማክበር ቤተሰቡንም ደግሞ ለመርዳት ከዛ ትምህርቱ 12 በቃ ቀረ ወይንስ ከዛ ቀጠሉት? እንዴት ሆነ? ያው ለዲፕሎማና ለዲግሪ አልመጣም ውጤቱ ቲቲአይ ነበርና ቲቲአይ እዛው አርባ ምንጭ ገባሁኝ እና ተምሬ ወጣው። ከዛ በኋላ እዛው ትምህርት ቤት አካባቢ ተቀጠር። ከዛ ደግሞ እዚህ 12 ቲቲአይ ከተማርኩ በኋላ ደግሞ ቀጥዬ ዲፕሎማዬን ተማርኩኝ። ከዛ እዚህ ሀገር ከመጣሁ በኋላ ደግሞ ዲግሪዬን ተማርኩኝ። ልጅ ያሉት ማለት ነው? ስንት ልጅ? አንድ ልጅ፣ አንድ ወንድ አንድ ሴት ወልደናል ያኔ ማለት ነው። ያንን ታዲያ ትምህርቶትን ሲማሩ አቶ ተስፋዬ ማኑ ልጅ የሚያሳድግ የነበረው ማለት ነው? የዛን ጊዜ ቦታ ትልቅ ሚና ተጫውቷል። አሁን አንዱ ልጅ አሁን የመጀመሪያ ልጅ 40 ቀን ልጅ ነበርና አራስ ቤት እያለሁ ነው ቲቲአይ ስምሽ ተለጥፏል ሲባል በቃ በጣም እንደናትም እንዳባትም ሆኖ አሳድጎታል። እኔ አው ጥዬ ነው ሄድኩት ማለት ያው ልጅነትም አለ። ምክንያቱም እኔ ከኔ ጋር የነበሩ ልጆች ትምህርት ቤት ሲገቡ ምናም በጣም እናደድ ነበር። ኢቭን ልጁ ራሱ ሲሸናብኝ ሁሉ አልወድም ነበር። ለምን ለዚህ እንደዚህ ሆንኩኝ የሚለው ነገር እንትን ስለነበረኝ በ40 ቀን ጥዬ ሲገባ ምንም አልመሰለኝም። እኔ ግን እሱ በጣም ተንከባክቦ ነው ያሳደገው። እግዚአብሔር አምላክ ዛሬ ደግሞ ትልቅ ነገር እየሰራልን ነው። ልጁ አድጎ አግብቶ ልጅ ወልዷል እና ትልቅ ነገር አድርጓል። ለልጆቹ ኖርኩም አልኖርኩም ተስፋዬ ነው የሚያሳድጋቸው። አዎ ለቤት አብዛኛው ልጅ ማስተዳደግ ላይ እሱ ነው የሚንከባከባቸው ልጆች። በጣም ነው ደስ የሚለው። አቶ ተስፋዬ እስከ ስንተኛ እስከ ስንት ተምረዋል? በትምህርቱ ቤት ድረስ ገፍተዋል? እኔ ዲፕሎማ ነው ያለኝ። 12 ጨርሼ ዲፕሎማ ነው ያለኝ እና ካገቡ በኋላ ነው ዲፕሎማውን ያዙት? ካገባ በኋላ ዲፕሎማውን ያዝኩ። መጀመሪያ ያው እኔም ተቋም ገብቼ ቲቲአይ መምህራን ማሰልጠኛ ገብቼ ከዛ ሰልጠኜ ነው መምህር ሆኜ እዛ ሄጄ ነበር 40 ምንጭ ልጅ እና ከዛ በኋላ ዲፕሎማዬን ተማርኩ። የዛን ጊዜ ደግሞ ወይዘሮ ገነት ደግሞ ልጆቹን ይንከባከቡ ነበር ማለት ነው? ይሄ መተጋገዙ ይሄ ከፍተኛ የሆነ የመተጋገዝ እንትን ነበረን። አሁን ለምሳሌ ያኔ ልጁ 40 ቀን ሲባል ሱማ ሲለጠፍ አይዞ ምንም ችግር የለውም ያድጋል የሚል ሁሉም እዛ ጓደኞቼ ሌሎች እንትናሉ አይ ማደግ ስለሚያድግ ምንም ችግር የለውም ምናምን ተባለ። እሷን ቀጠለች በዛ አይነት ሁኔታ ልጁም እግዚአብሔር እንግዲህ ያው በሱ ፈቃድ ሆኖ ልጁም አደገ። ሳያስቸግር ምንም ሳይል በጥሩ ሁኔታ ራሱን ሊያድግ ችሏል ማለት ይችላል። እግዚአብሔር ነው እንግዲህ ያሳደገው ማለት ነው። እስቲ ስለ ልጆች ካነሳን አሁን ስንት ልጆች አሏችሁ? ቅድም ደግሞ ወይዘሮ ገነት ካልተሳሳትኩ የልጅ ልጅም አንድ የጠቀሱልኝ ይመስለኛልና እስቲ ወይዘሮ ገነት ስንት ልጆች አላችሁ? የልጅ ልጅም አለ? አንድ ወንድ ልጅ 3 ሴቶች አሉን። 4 ልጆች አሉን እና 3ቱ ዩኒቨርሲቲ ጨርሰው ስራ ይዘዋል። 3ቱ ልጆች? አንዷ ዘንድሮ አመት ያው አንደኛ አመት ናት ዩኒቨርሲቲ። እሷ 17 አመቷ ነው። የልጅ ልጅ ሳለ የልጅ ልጅ አግብቷል። የመጀመሪያ ልጅ አግብቷል፣ ልጅ ወልዷል፣ 2 ልጆች ወልዷል። ስለዚህ የልጅ ልጅ አይታችኋል ማለት ነው? እግዚአብሔር ይመስገን። ስለዚህ ትልቅ ቤተሰብ ሆኗል። በጣም ደስ የሚል ቤተሰብ ሆኗል ማለት ነው። ትንሽ
ወደ ኋላ ለመልሳችሁና የልጅ አስተዳደግ ላይ አቶ ተስፋዬ እንግዲህ ቅድምም ወይዘሮ ገነትም ሲናገሩ ኃላፊነቱን የበለጠ እርስዎ ነበር እየወሰዱ የነበረውና እንዴት ነው ልጆችን በጸባያቸው የሚያርቁት የሚያስተካክሉት? ቤተክርስቲያን ጋራስ ልጆችን በማሳደግ ግንኙነት ነበሩት? ልጆች ያገለግሉ ነበር? እርሶስ ያገለግሉ ነበር? አሁን ደግሞ እስቲ ቤተሰባችሁንና ቤተክርስቲያንን ደግሞ አንድ ላይ አድርገው ያላችሁን ልምድ ደግሞ ብታካፍሉን። አቶ ተስፋዬ ከርሶ ልጀምር። እሺ እኔ በተፈጥሮ እንግዲህ አንዳንዴ ከዚህ በፊት አባቶቻችን ከነሱ የወረስነው ባህሪ ጥሩ ባህሪ አለ ማለት እችላለሁ። ያስተዳደግ ችግር የለብንም። የእሱ አባት እንዳለችው በጣም ሃይማኖተኛ ናቸው። የኔም አባት ቢሆን እንደዚሁ ያ ባህሪ ስላለ ልጆችን ትሪት የማድረግ ችግር ይሄን አይታይም። አንደኛ በመምህርነትም ራሱ ሳይኮሎጂካል የምትማረው አለ። ልጅን እንዴት እንደማሳደግ እንዳለብህ፣ ልጆችን እንዴት መቆጣጠር እንዳለብህ። ልጆች እንግዲህ ዋና ነገር ጥሩ ፊት ማሳየት ነው። ልጅ ጥሩ ፊት አሳይተው ችግሩ ምን እንደሆነ በአግባቡ ተከታትለህ የችግሩን መፍትሄ እየሰጠህ ከሄድክ ልጆች ይህን ያህል ችግር ሊፈጥሩ አይችሉም። እና ልጆቻችንን የእኛን ባህሪ በእኛ መሀል ሌላ እንግዲህ ልጅ ቤተሰቡን ይመስላል እና የእኛ የነበረን በጣም የተቆራኘ ግንኙነት በቤተሰባችንም አካባቢ እዛ ስላለ ልጆቻችን ይሄን ያያሉ። አሁን በዓል ሲኖር እንሄዳለን። እዛ ሲያዩ እነዚህ ቤተሰብ ለነሱ ያላቸው አቀራረብ በጣም እንትን ነው። ጥሩ እንትና አቀራረብ አላቸው። ምክር ይሰጣሉ። አንዱን ይመክራል። አንዱን ስለሚመክር አላስቸገሩንም እግዚአብሔር ይመስገን። እና ከዛ የያዙት እንትን ቤተክርስቲያን ሰው የኛ አሁን የኔ ታላቅ ወንድሞች አሉ። የሷ ታላቅ ወንድሞች አሉ። ነው የሷ አሁን ቄስ የሆነ ወንድም አላት ካቶሊክ ማለት ነው። እና እነዚህ ቤተክርስቲያን ላይ የዚህ አይነት እንትን ስላለ ልጆቻችንም ያንን ይዘው ነው እንትን ያሉት። ስለዚህ በመናሳድግበትን ጊዜ ችግር የለም። የባህሪ ችግር ወጣ የማለት ችግሮች ብዙም አላስቸገሩንም እና በአግባቡ ሊያድጉ ይችላል ማለት ነው። እናንተ ከቤተሰባችሁ ይዛችሁ የመጣችሁት እናንተን ደግሞ ልጆቻችሁ እያዩ ስለዚህ በዚህ አይነት ሁኔታ ብዙም አልተቸገሩም። ልጆቹ ያገለግላሉ ቤተክርስቲያን ውስጥ? አዎ ያገለግላሉ። አሁን ብዙ እዚህ አሁን ትንሿ እንደነገርኳችሁ ትንሿ ዘንድሮ 10 ዩኒቨርሲቲ ያለችው እንደዚህ በካቶሊክ ጥያቄና መልስ ላይ 7 ቤት ላይ ተወዳድራ ሁለተኛ ሆና አልፋለች። እንታና ተሸልማለች። አሁን እዚህ ዩኒቨርሲቲ ያለችው አዲስ አበባ ያለችውም እንደዚህ አገልጋዮች ናቸው። አንዷም ታላቅ የወንድ ልጅ ታናሽ እሷም እንደዚህ ቤተክርስቲያን አገልጋይ ነበረች። እግዚአብሔር ፈቅዶ አሁን ፒኤችዲ ልትማር ውጭ ናት። ያቺ አዲስ አበባ ናት። እና ልጆቹ በዚህ አይነት ሁኔታ በጥሩ ደረጃ ላይ ያሉ እግዚአብሔር ይመስገን። በጣም ደስ ይላል አቶ ተስፋዬ፣ በጣም ነው ደስ የሚለው። ወይዘሮ ገነትስ እንዴት ነው ልጆቹን ቤት ውስጥ የመቁጠሪያ ጸሎት ቤት ውስጥ መንፈሳዊ ፕሮግራሞች አሏችሁ እናንተ ራሳችሁ ቤት ውስጥ የምታደርጓቸው ለልጆቹ እድገት የረዳቸው ብላችሁ የምታስቡት እስቲ እሱን ቢያካፍሉን? እሺ ያው እኔ ከመጣሁ በኋላ ወደ 10 አመት ይሆናል መመናን ምክር ቤት እንትን ነኝ እዚሁ ኃላፊ ነኝ እና ውስጥ የራሴ አገልግሎት አለኝ። ቡና ከመጠጣታችን በፊት የመቁጠሪያ ጸሎት ይደረጋል። እነሱ አሁን እቺ ዩኒቨርሲቲ ያለችውም ልጅ እየመራችሁ በኋላም ደግሞ እንዳትቸገሩ እናንተ ምሩ መጽሐፍ ቅዱስ የቱ ጋር እንደሚነበብ መቁጠሪያ ጸሎት እንዴት እንደሚል እያለማመደችን አሁን ላይ እነሱ ባይኖርም እኛ መቁጠሪያ ጸሎታችን አድርገን አመስግነን ለሁለትም ቢሆን ማለት ነው ሁለታችንን አሁን ቤት ውስጥ ያለንና እግዚአብሔር ይመስገን እነሱም የአራቱም ጥሩ ቦታ ላይ ናቸው ያሉት። ፈሪያ እግዚአብሔር የሚለው ነገር ድሮ ትምህርተ ክርስቶስ እንማር እግዚአብሔር የት ይኖራል ሲባል የትም ስፍራ ይኖራል
የትም አለ የሚለው እነሱ እንደዛ ነው ይላሉም ደግሞ እናንተ ተቆጣጣራችሁን እንደዚህ ሳይሆን እኛ ትምህርተ ክርስቶስ በጣም ጠቅሞናል ማን እንደፈጠረን ለምን እንደተፈጠርን ሁሉ ነገር ስለምናቅ የእናንተ ክትትል እኛ አያስፈልገንም ይላል እግዚአብሔር ሁሉም ቦታ አለ እና እግዚአብሔር የሚያየን ስለሚመስለን እና በዚህ አይነት ነው ጥሩ እንትናቸው ቅድም ያነሱት አንድ ነገር ነበር ወይዘሮ ገነትና እንደው ሁለታችን እንደው ባንስማማ እንኳን በፊታችን ነው እናውቃለን ወይም ደግሞ እንደው ለአንድ ሰዓት ዝም ብል እሱም ማውቁ መጥቶ አይ ቢከፋት ነው ብሎ ያናገረኛል ብለው ነበርና እንደዚህ ያለ መግባባት ሲፈጠር አቶ ተስፋዬ ምንድነው የሚያደርጉት ከወይዘሮ ገነት ጋራ የሚያደርጓቸው ነገሮች አሉ እኔ ብዙ ጊዜ እንቀደም እሷ እንዳላችሁ ዝም ብላለሁ አንድ ጊዜ ትዝ ይለኛል አርባ ምንጭ እያለን የሆነ ነገር እንትን ብላለች በጣም ቅር ብሎኝ እንትን ስናገር እሷም ዝም አለች እኔም ዝም ብዬ ትንሽ እንደቆየን ኦልሞስት አንድ ሰዓት አካባቢ ከቆየን በኋላ ተስፋዬና እንታረቅ ብላ እንደዚህ ጆን እንደ ልጆች ያለችን ጊዜ ትዝ ይለኛል እና ያን ያህል እንትን አለን የመከባበር እንትናችን በጣም እግዚአብሔር ስጣት እሷም እንደ ታላቅ ወንድም ታከብረኛለች የሆነ ስሜት ሲኖረኝ ቶሎ ብላ አንደርስታንድ የማድረግና ነገሮችን እንትን የማድረግ ወይ ቀልድ የማምጣት ወይ የማጫወት ሌሎችም እንደዚህ እንትን የማድረግ ባህል አላት በዚህ ጎበዝ ናት እሷ ነገሮችን እንትን ማሳቅ ወይም እዚህ ሰውን ቶሎ አግባብታ እንትን የማድረግ ባህል ከኔ በጣም እሷ ትበልጣለች ጎበዝ ናት እና በዛ እንትን እንላለን እና እግዚአብሔር ይመስገን ወደ ሶስተኛ አስታራቂ የገባንበት አንድም ቀን የለም ራሳችን ነው የምንፈታው እኔ ቅድም እንዳልኩት ትልቁ ነገር የቤተሰባችን በእኛ ላይ የነበራቸው ምክርና ለኛ ያላቸው ለጋብቻችን የሰጡት ክብር ትልቅ አስተዋጽኦ አለው እላለሁ እና የሷም ቤተሰብ ይሁን የኔም ቤተሰብ አይዟችሁ ልክ እንደ አባትና እንደ እናት የሚቸግርም ነገር ካለ እነሱም የሚቸግራቸው ነገር ካለ እኛም ካለን ለነሱ እነሱም ካላቸው ይሄ የመደጋገፍ እንትናችን በጣም ከፍተኛ ነው እና እንደውም እሷ አሁን በኔ ቤተሰብ እሷ የኔ ቤተሰብ የሷ ቤተሰብ በጣም እናቷም ሆነ አባቷ እንደ እናትና እንደ አባት ነው ያሳደጉ ከዛ ከተጋባን በኋላ አሁን የኔን ቤተሰብ ያላት ክብር ከኔ የበለጠ ትልቅ ክብር ነው ያላት እና የሚቸግራቸው ነገር ካለ መጠየቅ እኔን አጠብቅም እንደውም ከኔ እንትን ብላ ተለይታ ሁሉ ሄዳ አንዳንድ የሚያስፈልግ ነገር በማድረግ ከዛ በኋላ ቤተሰብ ደግሞ ለሷ ያላት ክብር በጣም ከፍተኛ እንዲሆን አድርጓል እና ትዳራችን ላይ ትልቅ እንትን አላቸው ክብር አላቸው ትልቅ ክብር አላቸው አይዟችሁ የሚሉ ክብር ስላለ በትዳር ዓለም በተለይ የኔ ወይም የሷ ቤተሰብ ጥሩ ባይሆኑ እኮ ብዙ ጊዜ የሆነ እንትን ነገር ቢኖር እሱ እንደዚህ ነው እሷ እንደዚህ ነው የሚል ነገር ቢኖር እኮ ችግር ይፈጥራል አንድም ለትዳር ሶስተኛ ወገን የሚገባ ከሆነ ለትዳር ጥሩ አይደለም ብዙ ጊዜ በተለይ ቤተሰብ አካባቢ እና የኛ ትልቁ ለዚህ ደረጃ መድረስ እግዚአብሔር ይመስገን የቤተሰባችን አስተዋጽኦ አለ ቤተሰባችን ትልቅ አስተዋጽኦ አለ እሺ አቶ ተስፋዬ እንግዲህ የእናንተ የትዳር ህይወት በጣም የሚያስደስት የትዳር ህይወት ነው እንግዲህ በዚህ የትዳር ህይወታችሁ 4 ልጆችን አፍርታችኋል አንድ የልጅ አይታችኋልና ይሄ በጣም ትልቅ ቤተሰብ ነው እንግዲህ ይሄ ደግሞ አዲሱ ደግሞ ትውልድ ደግሞ አለና ለዚህ ለአዲሱ ትውልድ የምታስተላልፉት መልእክት እናንተ ምንድነው ወይዘሮ ገነት ከርሶ ልጀምር
ለአሁን ትውልድ ማስተላልፈው ምንድነው? አንደኛ መጠናናትን በጣም ያስፈልጋል። ቢቻል አንድ ቤተክርስቲያን ካቶሊካዊት ቤተክርስቲያን ያሳደገችው ከስር ጀምሮ ከሚሮን ጀምሮ ያሳደገችው ልጆች ቢጋቡ ደስ ይላል። ግን አብዛኛው ጊዜ አሁን በተለያየ ቦታ የሚታየው ምንድነው? እንደ ወንድም እህት መዘምራኖች ስለሚታያዩ ለትዳር አይደፍሩ እና ቢቻል አሁን ከስር ጀምሮ አብረው ያደጉ ልጆች እንደዚህ አይነት ነገር ቢኖር ጥሩ ነው። ከእነሱም ቢሆን ደግሞ ፈሪያ እግዚአብሔር በውስጣችን ሊኖር ይችላል። መኖር አለበት። በቃ ፈሪያ እግዚአብሔር አሁን ቅድም ያልኩ እግዚአብሔር የት ይኖራል? የትም ስፍራ ይኖራል ተብለን ነው እኛ የተማርነውና ሁሉም ቦታ እግዚአብሔር ያየኛል የሚለው ነገር እንትን ማለት አለ። ሁለተኛ ደግሞ ቤተሰብ በጣም ወሳኝ ነው። ለልጆች በጣም ወሳኝ ነው። ቤተክርስቲያን ሲሄድ ልጁን አንጠልጥሎ ማይሄድ ቤተክርስቲያን መሄድ እንዳለበት ወንጌልን መቁጠሪያ ጸሎትን ምናክል ፋይዳ እንዳለው ከልጅነታቸው ጀምሮ ማስተማር አለበት። ልጆች አቅመ አዳምም ከደረሱ በኋላ ደግሞ ሁኔታዎችን መከታተል እንጂ ጣልቃ መግባት ቤተሰብ ጣልቃ መግባት የለበትም። ባይሆን አሁን ልክ እንደኛ ያለ ትዳር እንዲገጥማቸው ልጆቼን እመኛለሁ። ለምን እኔ ከሌላ ሰው ጋር መኖር የሚችሉ አይመስለኝም። ለምንም ጥላያዩም ቤት ውስጥ ሁሌ ፍቅር ነው፣ ሁሌ ሳቅ ነው፣ ሁሌ መረዳዳት ነው፣ ሁሌ መቻቻል ነው። ስለዚህ አሁን እነሱ ምንድነው እነሱ አይነት ሰው እንዲኖር ቤተሰብ ሚናው መጫወት አለበት። ሌላው ይቅር ማለት መቻቻል፣ አንዱን ቶሎ ብሎ የመቆጣት አንድ ሰው ሁሉ ሁለቱም አንድ አይነት ሰው ላይገጥም ይችላል። አንዱ ተናዳጅ ተስፋዬ አሁን በባህሪው ተናዳጅ ነው። ተናዳጅ ሆኖ አያስቀይመኝም፣ ግን ዝምታው በጣም ይገላል። በዚህ ሰዓት እኔ አሁን ዝም አለ ብዬ ዝም አልለውም። ወይ ሆነ በቃ ሰፈር ያየሁት ነገር ያላየሁት ነገር ዝም ብያዋራዋል። ያው ሁለታችን ብዙ ጊዜ ስለምንሆን እንዴት እንደዛ ሆነ ብሎ በዛው እርቁ ይገባል እና እንደዚህ አይነት የመቻቻል ነገሮች ቢኖር የሚል ነገር ነው አሁን ለልጆች መመክረው። የዘሮ ገነት በጣም ነው የምናመሰግነው። ትልቅ ምክር ነው። አቶ ተስፋዬስ ምን ይመክራሉ ለአዲሱ ትውልድ? ለአዲሱ ትውልድ ትልቁ ነገር እንደተባለው ትውቅ ወሳኝ ነው፣ መተዋወቅ ነው። ይሄ የሩጫ ጉዞ ጥሩ አይሆንም እና ተዋውቀው አሁን ዋና ነገር ትውቃቸው ዋና ፍቅሩ ነው። ፍቅር ካለ ሁሉ ነገር ይኖራል። አሁን አንዳንዴ ሀብት እኮ ከፍቅር በላይ አይደለም። ፍቅር ካለ ሀብቱም ይኖራል። ሌሎችንም ነገሮች ማግኘት የሚችለው ከራስ ሁለት አባቱ ተከባብሮ ተፈቃቅሮ ደስተኛ ሆኖ ሲኖር ነው እንጂ ገንዘብ ማለት ምንም ማለት አይደለም። ገንዘብ እኛ ፈጠር ነው እንጂ አልፈጠረንም። እና ለገንዘብ ብሎ ወደ አልሆነ አለመግባት እና ያለውን ትክክለኛ ነገር ነግሩ ያለው ደሞዙ ምን ያህል እንደሆነ በምን እንደሚያስተዳድር ነገ እንዴት እንደሚሆኑ ግልጽ ሆኖ ሁለቱ ተወያይተው ጋብቻ ካልፈጸሙ የውሸት ምናልባት እንዲያለኝ እንደዚህ ያደርጋለሁ እንደዚህ ብሎ ነገ ላይሆን ይችላል። ያ ደግሞ ለትዳር ጥሩ አይደለም፣ ውሸት የመናገር ማለት ነው። እና ግልጽኝነት ያስፈልጋል። ለትዳር ዓለም ከገቡ በኋላ ደግሞ ሁልጊዜ ደስተኛ ለመሆን ከተፈለገ ይሄ በቤተሰብ አካባቢ ጭቅጭቅ አስፈላጊ አይደለም። መጨቃጨቅ፣ ይሄ ቅናት መኖር እነዚህ ለትዳር ትልቅ ናቸው፣ እንቅፋቶች ናቸው። ይሄን አስወግደው ግልጽ ሆነ ሁለቱም እየተወያዩ እየተደጋገፉ ከሄዱ ህይወታቸው በአግባቡ ሊመሩ ይችላሉ። እና ያ የማይሆን ነው ግልጽኝነት ከሌለ የመደባበቅ ባህሪ ካለ ለጋብቻ ጥሩ አይደለም። እና ግልጽ ሆኖ ተወያይቶ ማንነታቸውን በግልጽ ተነጋግረው ጋብቻ ቢፈጽሙ ጥሩ ነው። ጋብቻ እስከምንገባበት ነው። እና ጋብቻ ደግሞ እንደተባለው በጣም ፍቅር ካለው ድጋፍ ካለ የመተባበር ባህሪ ካለ አንተ ትብስ አንቺ የሚለው እንግዲህ አሁን
ብዙ ጊዜ እኛ አንድ ድክመት አለ። የእሷ መጎዳት የኔ መጎዳት መሆኑን የማይረዳ ነው። እሷ ከተጎዳች እኔም መጎዳቴ ማወቅ አለብን። እሷ እንዳትጎዳ እኔም የምችለውን ማድረግ ግዴታችን ነው። ይሄን የመደጋገፍ ባህል ካለ ምንም ነገር ማሸነፍ ይቻላል፣ አሸንፎ መሄድ ይቻላል። እና የመደጋገፍ ባህሉ እንዲኖር ያንን ሐሳብ ይዞ ትዳር ከያዘ ትዳር እንደምንፈራው አይደለም። ከገባ እስከሚገቡበት ድረስ እኔ ምንድነኝ ወዴት ነው ጉዞ የሚለውን በደንብ አድርጎ ካየ መደጋገፍ ነው። እና አንድ ሰው አንድ ነው። ተመካክሮ ያለውን ችግር ፈቶ በጋራ ለአንድ ለትልቅ ደረጃ እሷ አሁን እንዳለው እሷ ተምሬ እንደዚህ ሆኜ ይላል። ለመማር እኮ ትዳር አይከለክልም። ተደጋግፈህ እሷ እንድትማር ታደርጋለህ፣ አንተም እንድትማር ታደርጋለህ። እና እንደዚህ ከሆነ እንዲህ ቤት እንሰራ ቤትም ለመስራት እኮ ተደጋግፈህ ነው ቤትም የምትሰራው። እና እንደ ያሉትን ነገሮች ለማድረግ የምንችለው የጋራ ውይይት ሲሆን እኔ ቤት ሰርቼ ትዳር ይዛለሁና ነገ አንቺ በሰራሁት ቤት የሚለውን ነገር እኮ ሊመጣ ይችላል። አንዳንዱ ይሄንንም የሚይዛል እና ሀብት ለምንም ለትዳር ወሳኝነት የለውም። ትልቁ ነገር ፍቅር ነው። ፍቅር ካለ ሀብት ይመጣል። በተፈቃቅረ አንድ ላይ ተደጋግፈ ያመጣው ሀብት ደግሞ በጣም ጣፋጭ ነው። በህይወት መሰረት ስለሚሆን በዛ አይነት ተሳስቦ ቢጋቡ ጥሩ ነው የሚለው። አቶ ተስፋዬ ወይዘሮ ገነት እንግዲህ ለአዲሱ ትውልድ ለወጣቶች ለአዲስ ተጋቢዎች የሰጣችሁትን ተሞክሮና ምክር ሰምተናል። በጣም ደስ የሚል ነው። እንግዲህ ፕሮግራማችንን እያጠቃለልን ነው ያለነው። ከማጠቃለላችን በፊት አንድ ተክሊል ነገር ግን ትንሽ ብል ደስ ይለኛል ይችላል። አዎ ተክሊል ትምህርት በጣም አስፈላጊ ነገር ነው። ልክ ፊትህ አንድ ነገር ስታደርግ እንደሚመጣ ሁሉ አዲስ ተጋቢዎች የተክሊልን ትምህርት ተምረው ጠንቅቀው አውቀው ማለት ያው ወስነው ገብተውበት ከባድ ትምህርት ነው ተክሊል ትምህርት። ተክሊልም ማለት ከባድ ነገር ነው፣ ቃል ነው በእግዚአብሔር ፊት የተገባው ቃል ደግሞ ቀላል አይደለም። ይሄን ጠንቅቀው አውቀው ዝም ብሎ የሩጫ አሁን አንዳንዴ በዘመናችን ላይ ያለው ተክሊል ራሱ 3 ወር ነው እኛ የተማርነው። በአሁን ጊዜ ግን እንዲፈጥንላቸው የሚፈልጉ ነገሮች ይሄ ግማሽ ትምህርት ነው የሚሆነውና በደንብ አውቀው ተምረውት በተክሊል በቃል ኪዳን ቢጋቡ የበለጠ ያቺ የገባውን ቃል ኪዳን ፊት ይመጣል። ምናልባት ባይነ ስውርነት በተለያየ ነገር ባል ሊደክም ይችላል፣ ሚስት ልትደክም ትችላለች። በዚህ ሳለ ለመረዳዳትም እንዲጠቅመን እኔ አዲሱ ትውልድ በተለይ አሁን ላይ ያለው አዲስ ትውልድ ተክሊልና ቃል ኪዳን በእግዚአብሔር ፊት መግባቱ ለህይወታችን ትልቅ መሰረት ይሆናል ብዬ ስለማስብ ነው። በጣም ነው የምናመሰግነው። እንግዲህ ፕሮግራማችንን እያጠቃለልን ነው። መጨረሻ ላይ ግን እንግዲህ 37 አመት አብራችሁ የኖራችሁትና በጣም የምትዋደዱ የምትከባበሩ ባልና ሚስቶች ናችሁና እንደው ወይዘሮ ገነት ለባለቤቶት ለአቶ ተስፋዬ ያለውትን ክብር ፍቅር ቢገልጹ፣ አቶ ተስፋዬም እንደዚሁ ለባለቤቶት ለወይዘሮ ገነት ያለውትን ክብርና ፍቅር ቢገልጹላቸውና ፕሮግራማችንን በዚሁ ብናጠቃልል። አቶ ተስፋዬ ከርሶ ልጀምር። እሺ እኔ እንግዲህ ይሄን ጋብቻ ለዚህ ጋብቻ ያበቃኝ መድኃኔዓለም እንግዲህ አመሰግናለሁ። እና ይሄን ቤተሰብ ለኔ ገና እንግዲህ አንድ ሰው ሲፈጠር የራሱ እንትን አለው፣ ሂደቶች አሉት፣ የራሱ ወስኖ የሰጠው ነገር አለ። እኔ እሷ ትልቅ ለኔ ህይወት የሆነች ባለቤቴ ናት። እሷ ባለቤት ሳትሆን እናቴም ወንድሜም እህቴም ናት እና እንደ አባትም ሁለመናዬ ናት ማለት እችላለሁ። መድኃኔዓለም ረጅም እድሜ እንዲሰጣት እመኛለሁ። አቶ ተስፋዬ አመሰግናለሁ። ወይዘሮ ገነት ባለቤቶትን ቢገልጹላቸው አክብሮቶትን ፍቅርን። ያው እንደተባለው እኛ ባልና ሚስት አይደለንም፣
መጀመሪያም እንደተናገርነው ወንድም ታላቅ ወንድሜ ነው ታናሽ እህቱ ነኝ ያው የትዳር ጉዳይ ሆኖ ነው በትዳር ላይ የምንኖረው ሲጀመርኛ ሀብት ንብረት ኑሮን አይደለም የተጋባ ነው ለዚህ ይለኛል አንድ አልጋና 3 የቆዳ ወንበሮች ነበሩንና በዛም ትልቅ ፍቅር ነበር ለራሳችን በቂ ንብረት ነው ያለን ብለን እንደዛ ተከባብረን ነው ያለነው አሁንም መዳናለም መቼም ከጎኒ ሊለይ አልፈልግም ማለት እኔም ቤተክርስቲያንም ሲሄድ አንድ ሌላ ቦታ ቢሄድ የሆነ እጄ የተገነጠለ ነው የሚመስለኝ አብረን ስለምንወጣ ፍራት ይሰማኛል ያው ከጎኒ ያለው እሱ ነውና መዳናለም ትልቅ እድሜ እንዲሰጠው አክባሪ ነኝ እኔ ታናሹ በሆነ በጣም አክባሪ ነው ተስፋዬ በጣም ዝቅ ይላልለኔ እንደ ህፃን ልጅ ነው ሚንከባከበኝ እስካሁንም ድረስ ማለት ነው እግዚአብሔር አምላክ ያደረገው ሁሉ እሱ ይክፈለው እድሜና ጤና ከልጆቻችን ጋር እድሜ እንዲሰጠን አሁን እየበራ ነው በፊቱም ብርሃን ነው ትዳራችን አሁን በልጆቻችን እየበራ ስለሆነችን ብርሃን መዳናለም ሁለታችንም እድሜ እንዲሰጠን በሃይማኖታችን እንድንበረታ ነው የምለው አመሰግናለሁ ወይዘሮ ገነትና አቶ ተስፋዬ እንግዲህ ድረስ መጣችሁ ይሄን ልምዳችሁንና ተሞክሯችሁን ለአድማጭ ተመልካቾቻችን ስላደረሳችሁ እጅጉን አርገና መሰግናለን አድማጭ ተመልካቾቻችን እንግዲህ ከአቶ ተስፋዬና ከወይዘሮ ገነት ጋር በእንድብር ሀገረ ስብከት በቅዱስ ሚካኤል ቁምስና ያሉ ጥንዶች ናቸውና የነበረን ቆይታ በዚህ ይጠናቀቃል የሚቀጥለው ሳምንት በሌላ ፕሮግራም እስከምንገናኝ መልካም ሳምንት ይሆንላችሁ